ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆንክ ስለ አርሰናል መስማት የሚመች ከሆነ እንዲሁም የሌላ ክለብ ደጋፊ ሆናችሁ ስለ አርሰናል መስማት እንፈልጋለን የምትሉ ከሆነ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮመንት ላይ ደግሞ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታደርጉልን ስል በአክብሮት ጠይቃለሁ። ተመልሰናል። ላይክ ሼር ማድረጋችሁ ኮመንት መጻፋችሁ ቻናላችንን ለብዙ ሰው ተደራሽ እንዲሆን ስለሚያደርገው ፕሊዝ ላይክ እያደረጋችሁ ቪዲዮን ጀምሩ። ላለው ተመልሻለሁ። እጅግ በጣም ወሳኝ በሆነ ጨዋታና በቀል እፈልጋለሁ ብልና ጨዋታውን ብገልጸው የጨዋታው ሚኒንግ ያንስብኛል ብዬ ነው ቱ ቢ ኦነስት የመጣሁት። ኤኒዌይስ እጅግ በጣም ወሳኝ ጨዋታ፣ እጅግ በጣም ወሳኝ ጨዋታ ከእጅግ አስቸጋሪ ተጋጣሚ አስቶን ቪላ ጋር ከእጅግ አስቸጋሪ ማናጀር ኡናይ ኤምሬ ጋር ነገ እናደርጋለን። በ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ባይዘው እዚህ ጋር 19ኛ ሳምንት ስል የመጨረሻው ሳምንት ይመስላል አይደለ? የመጨረሻው ሳምንት ሆኖ የፈርስት ሊግ የሊጉ አጋማሽ የሲዝኑ አጋማሽ የመጨረሻ ሳምንት ሆኖ እንዴት አስቶን ቪላ ሁለቴ አርሰናልን በዚህ ጊዜ ሊያገኝ ቻለ? በዚህ ወር ብቻ ዲሴምበር 6 ላይ ቪላ ፓርክ ተገናኝተው ነበር ሁለቱ ክለቦች። ከዛ አሁን ደግሞ ዲሴምበር 30 ደግሞ በአንድ ወር ውስጥ ለሁለተኛ ጊዜ ተገናኙ። ማለትም አርሰናል ከቦርንማውዝ ጋር አንድም ጨዋታ እንኳን ሳያደርግ ከቪላ ጋር ሁለቴ ተገናኘ። ኤኒዌይስ ይሄ የአውሮፓ ፉትቦል ፊክስቸርስ አፌክት ያደረገው መርሃ ግብር ይመስለኛል። ምክንያቱም ከዚህ በፊት እንደዚህ ብዙ ሲያጋጥም ተመልክቼ አላቅም። ኤኒዌይስ ከ24 ቀናት በፊት ዲሴምበር 6 በቪላ ፓርክ እጅግ በጣም መራር ሚካኤል አርቴታ ጭካኔያዊ የተሞላው ሽንፈት ብሎ የገለጸው ሽንፈት አስተናግደን ነበር። በቪላ ፓርክ 2-1 በሆነ ውጤት ተሸነፍን። የአሸናፊነቷን ጎል ኡናይ ኤምሬ ቀይሮ ያስገባው ቡንዲያ ነበረ። በዛ አጋጣሚ ያገባው ጎሏም ተቆጠረች። አርሰናል ከዛም በኋላ ኳሱን መልሶ መምታት አልቻለም። ጨዋታው በዛው ተጠናቀቀ። ይሄ ቲም ያን ጊዜ ላይ ስንገናኝ የ6 ነጥብ ልዩነት ነበረ ወደ 3 ነጥብ አጥብቦት ከዛም በኋላ አስቸጋሪ ቲሞችን ቢያገኝም እስካሁን አንቢትን ነው። በተከታታይ 11 ጨዋታዎችን በማሸነፍ የራሱን ታሪክ በፕሪሚየር ሊግ ላይ የ111 ዓመት ታሪክ ማሻሻል የቻለ ጠንካራ ቲም ነው። ከኛም በኋላ የገጠማቸው ማንቸስተር ዩናይትድንና ቸልሲን በሜዳው በተመሳሳይ 2-1 ውጤት ያሸነፈ ጠንካራ ቲም ነው። አስምሩበት። ብዙዎቹ ሚዲያ ላይ የሚጠቅሱት 11 በተከታታይ ስላሸነፈበት አስደናቂ የድል ግስጋሴ ቢሆንም ሊስን ይህን ተመልከቱ። ቪላ በተከታታይ ካደረገው 18 ጨዋታዎችን 16ቱን ያሸነፈ ቲም ነው። ስለዚህ አሁን የምናወራው ስለ ኖርማል አስቶን ቪላ አይደለም። ሊስን አይኖ አርሰናል ደጋፊዎች ካለን ስኳድ አንጻር ወይም ደግሞ ስላለንበት ፖዚሽን አንደኛ ላይ መገኘታችን ኮንፊደንት አድርጎን ሜዳችን ላይም ስለሆነ ኦኬ ይህን ጨዋታ እናሸንፋለን ብለን አፋችንን ሞልተን ለሌላ ቲም ላይ እንደተጠቀም ነው አይነት ጨዋታ አይደለም። በጣም በጣም አስቸጋሪ ጨዋታ ነው ይሄ ጨዋታ። አንደኛ ቪላ እስከ ቸልሲ ጨዋታ ድረስ ከቸልሲ ጨዋታ ጋር ነጥብ ይዞ ይወጣል ብዬ አላሰብኩም ነበር። ቪላ ጭራሽ አሸንፎ 3 ነጥብ ይዞ መጥቶ ሲሪየስ የዋንጫ ተፎካካሪ መሆኑን ደግሞ ለማረጋገጥ በድጋሚ አትሊስት ባያሸንፍ እንኳን አርሰናል ላይ 1 ነጥብ ይዞ መውጣት ለቪላ በጣም ትልቅ ነገር አለው። በጣም ትልቅ ነገር ያ ለአርሰናል ደግሞ በተመሳሳይ ይሄን ጨዋታ የግድ
ማሸነፍ አለብን። የመጀመሪያውን ጨዋታ ስንሸነፍ we had reason to be honest ያን ነገር በደንብ አብራርቼ መግለጽ እችላለሁ። ምክንያቱም ሁለቱም የመሃል ተከላካዮቻችን ለመጀመሪያ ጊዜ ያልተሰለፉበት ጨዋታ ነበረ። ሳሊባም ጋብርኤልም እዛ ጨዋታ ላይ አልነበረም። ጭራሽ ደግሞ ስትሪንግዛችን የነበረው የቀኝ ክንፍ የመከላከል ዊንግ ባክ ተጫዋቻችን ዩሊያን ቲምበር የሳሊባ ቦታ ላይ ሄዶ ለመጫወት ተገደደ። የሱ ቦታ ላይ ቤን ዋይት ተተካ። ስለዚህ ቤን ዋይት አይኖ የማጥቃት ሂደቱ ላይ በጣም ጠንካራ እንደሆነ፣ ነገር ግን የመከላከል ጉዳዩ ጋር ከመጣን ግን ቤን ዋይት ኔቨር ከቲምበር ጋር ሊወዳደር አይችልም። ሶ ቲምበርን ሙቭ ስናደርገው ከፖዚሽኑ እዛ ጋር የምናገኘው የቲምበር ኳሊቲንም አተናል። የነሳሊባ 100% እንኳን መሸፈን ባይችልም የነሳሊባ ቦታ ሶ እዛ ጨዋታ ላይ ለተሸነፍንበት ሪዝን አለን። እነዚህ ተጫዋቾች አለመኖራቸው ኢፌክቲቭሊ ጨዋታውን በደንብ በሚታይ መልኩ ጎርቶታል። የአሸናፊነቷን ጎል መጥቀስ እንችላለን። የአሸናፊነቷን ጎል ከጠቀስን አይታችሁታል። ቦንዴ ያገባት ኳስ መጀመሪያ የእጅ ከመውጣቷ በፊት ያችን ኳስ ሂንካፔ ተቆጣጥሮ በቀላሉ ወደ ተቃራኒ የግብ ክልል መምታትና ጨዋታው ተመልሶ ወደ አርሰናል የግብ ክልል ሳይመጣ በፊት ዳኛው ፊሽካውን መንፋት ይችል ነበር። ያን ኳስ ሂንካፔ ማኔጅ ያደረገበት መልኩ ልክ አይደለም። ጋብርኤል እዛ ቦታ ላይ ቢሰለፍ ኖሮ ኔቨር ኤቨር እንደዛ አይነት ስህተት አይደረግም ነበር። ያቺ የእጅ ውርወራ ናት ተሻምታ ፔናልቲ ቦክስ ውስጥ መተራመስ ፈጥራ ከዛ በኋላ ግብ የተቆጠረብን። ከዛ የአርሰናል ተጫዋቾች በምሬት ሜዳ ላይ ሲንከባለሉ ታዩ። እንዲያውም ቴሪ ኦንሪ ያየሁት ከዛ በኋላ የነበረው የተጫዋቾች ሪያክሽን አልወደድኩትም። መሸነፍ ያለ ነው፣ እንደዛ አይነት ሪያክሽን ማሳየት የለባቸውም ብሎ አስተያየት እንዲሰጥ ያደረገውን ማለት ነው። ስለዚህ ኦፍ ኮርስ ያ ነገር አፌክት አድርጎታል አለመኖራቸው። ሊስን የአርሰናል የተከላካይ ክፍል በሁለት መልኩ መመልከት እንችላለን። ብዙዎቻችሁ አይ ቲንክ የጋብርኤል መውጣት ይሁላ ምስቅልቅል እንዳመጣ የገባችሁ አይመስለኝም። ልንገራችሁ፣ ከጋብርኤል በፊትና ከጋብርኤል በኋላ ወይም ደግሞ እስከ 11ኛው ሳምንት የነበረው አርሰናልና ከ11ኛ ሳምንት በኋላ የነበረው አርሰናልን እንመልከት። አርሰናል እስከ 11ኛው ሳምንት በነበሩት 10 የፕሪሚየር ሊግ ጨዋታዎች ላይ እና በሌሎች 6 ደግሞ የካራባኦ ካፕ ጨዋታና ፕሪሚየር የቻምፒዮንስ ሊግ ሲደመርበት በ16 ጨዋታዎች ላይ 3 ግብ ብቻ ነው የተቆጠረበት። በፕሪሚየር ሊጉ 1 ጎል በአንፊልድ ሲሸነፍ 1-0፣ 1 ጎል ከማንቸስተር ሲቲ ጋር አቻ በተለያየንበት ጨዋታና 1 ጎል ሴንት ጄምስ ፓርክ ላይ ኒውካስትልን 2-1 ስናሸንፍ የተቆጠረብን 1 ግብ በ16 ጨዋታ 3 ግብ ብቻ የተቆጠረበት አርሰናል ነበር። ከዛም በኋላ 11ኛው ሳምንት ላይ የስታዲየም ኦፍ ላይት ጨዋታ መጣ፣ አርሰናል ከሰንደርላንድ ጋር። ዛ ጨዋታ ላይ አዎ ጋብርኤል ማጋሌዝ ነበረ። ነገር ግን የመጀመሪያ 2 ግብ ከረጅም ግብ አለመቆጠር ብቻ ሳይሆን ሹቱን ታርጌት ራሱ ማይመዘገብበት አርሰናል ነበር። ከዛ በኋላ ግን እዛ ጨዋታ ላይ 2 አቻ በሆነ ውጤት ተለያየን። ከዛም በኋላ የነበሩት የአርሰናል 11 ጨዋታ ላይ ግን አርሰናል 10 ግቦች ተቆጥረውበታል። ከዛ ጨዋታ በኋላ ላይ ደግሞ ጋብርኤል ማጋሌዝን ሙሉ ለሙሉ ሳሊባን ደግሞ በተወሰነ ጨዋታዎች ላይ ለመመልከት አልቻለም። ስለዚህ የኋላ መስመራችን እጅግ በጣም ተመቶ ነበረ። አሁን የጋብርኤል መመለስ የሳሊባም እዚህ ጨዋታ ላይ መኖር የተረጋጋ ካልም የሆነ ዲፌንሲቭ መስመር እንዲኖረን ያስችለናል። ነገር ግን ይህን ችግራችንን እንኳን ሶርት አውት ካደረገልን የጋብርኤል ማጋሌዝ መመለስ ዋት አባውት ቻንሶችን አለመግደል፣ የምናገኛቸውን የጎል ዕድሎች አለመግደል፣ ስህተታችንንስ በምን መልኩ ማረም አለብን? የዚህ ጨዋታ የማሸነፍ የአርቴታ ቁልፍ ያለችበት ቦታ ላይ ሊስን እስካሁን ባለው ሂደት
ኡናይ ኤምሪ ከአርቴታ የተሻለ አሰልጣኝ መሆኑን አስመስክሯል። ሊስን ይሄ ምንም መነጋገር የለውም። ዌል ኤክስፔሪየንስ የሆነ ሰው ነው። ዋንጮችን አሳክቷል። በተለይ ኢሮፓ ሊግ ዋንጮችን በተደጋጋሚ ከሴቪሊያ ጋር ያሳካ ማናጀር ነው። በግሌ ከሁለቱ ማናጀሮች ማንን ትመርጣለህ ካላችሁኝ ሚካኤል አርቴታ ምርጫዬ ነው። ምክንያቱም ደግሞ ኡናይ ኤምሪ ትልቅ ክለብን የማሰልጠን ብቃት አለው ብዬ ስለማላስብ፣ ምክንያቱም አርሰናል ቤት መጥቶ አልሰራም። የተወሰኑ ጭላንጭሎች ቢኖርም ነገር ግን በአርሰናል ቤት አምናለው ተገቢው ጊዜ አልተሰጠውም። በአጭር ጊዜ ነው የተሰናበተው። ነገር ግን እስካሁን ባለው ሲቪያቸው ከሄድን ኡናይ ኤምሪ እጅግ በጣም የተሳካለት አሰልጣኝ ነው ማለት እንችላለን። ሄድ ቱ ሄድ ራሱ ከሚካኤል አርቴታ ጋር አሪፍ ቁጥር ነው ያለው። በተደጋጋሚ ሚካኤል አርቴታ የሊጉን ዋንጫ እንዳያሳካ እንቅፋት ከሚሆኑት እኔ እንዲሁም የአርሰናልና የቪላ ተፎካካሪነት በላይ የሚካኤል አርቴታና የኡናይ ኤምሪ ተፎካካሪነት የዚህ ጌም ዋና ቁልፍ ነው። ስለዚህ ሚካኤል አርቴታ እንደ አርሰናል ደጋፊነቴ አርሰናል አሁን እዚህ ጨዋታ ላይ መፍትሄ ማድረግ ያለበት ግብ ማስቆጠር፣ ያገኛቸውን እድሎች በአግባቡ መጠቀም። ያገኘናቸውን እድሎች ያለፉት 4 ጨዋታ ላይ በተደጋጋሚ ያለፉትን 4 ብቻ አይደለም ከሰንደርላንዱ ጨዋታ ጀምሮላ ብንቆጠር ሰንደርላንድ ጨዋታ ላይ ያ ጨዋታ 2-1 እያለ ሪባውንስ እንዲያረጉ ፈቀድላቸው እንጂ ብዙ ቻንሶች ነበሩ። ያን ጨዋታ 3-1 4-1 አድርጎ የመግደል ከዛም በኋላ በኤቨርተን ጨዋታ ላይ ወደ 3.06 ኤክስጂ ይዘን ነገር ግን 1-0 ነው ማሸነፍ የቻልነው። የፓላስ ጨዋታ ላይ ያባከነው ነገር እንዳይገባን ያደረገው አይ ቲንክ ካራባው ካፕ ስለሆነና የፔናልቲ ኪክ አግኝተን በፔናልቲ ስላለፍ ዋት ኢፍ ኢት ዋዝ ፕሪሚየር ሊግ ቢሆንና ማርክ ጌሂያን ያለቀ ሰዓት ግብ አስቆጥሮ አርሰናል ያን ጨዋታ ተሸንፎ ቢሆን ኖሮስ አሁን እንዳቀለል ነው አናቀሎም። ስለዚህ እጅግ በጣም መጠንቀቅ አለብን። ስለዚህ ፈርስት ሃፍ ላይ የምናገኛቸውን ቻንሶች ከገደልን ቡድኑ ተመልሶ ሪከቨር ለማድረግ እንዳይችል አድርገን ነው መበቀል ያለብን። የብራይተን ጨዋታ ላይም ተመልክተናል፣ አይታችሁታል። 2-0 እያለን ኮንፈርተብል ነበር ጨዋታውን 3-0 ከዛ በላይ እረፍት ላይ መገደል የሚችሉ ጨዋታዎችን እስከ ሌት ይዘን እንቆይና 1 ግብ ይቆጠርብናል ባለቀ ሰዓት። ከዛ ፍራስትሬት ያደርጋል። በተለይ አሁን በጣም መጠንቀቅ ያለብን ይህን ነገር ለምንድን ነው? ቪላ ደግሞ ከሉዚንግ ፖዚሽን በመነሳት 18 ነጥቦችን መሰብሰብ የቻለ ከተሸናፊነት ከመመራት ተነስቶ ውጤት ገልብጦ ነጥብ ይዞ መውጣት የሚችል ጠንካራ ቲም ነው። ባለቀ ሰዓት ላይ ነው ግቦችን የሚያስቆጠረው። ቸልሲን እንዴት ጉድ እንደሰራው አይታችኋል። ከ1-0 ተመሪነት ነው 2-1 ያሸነፈው። የኛንም ጨዋታ ከተመለከታችሁት 1-1 ነበረ። ከዛም በኋላ ተመልሰው 2-1 ከማንቸስተር ዩናይትድ ጋር የነበረውን ጨዋታ ተመልከቱት። በተደጋጋሚ የቪላን ስኮር ቦርዶች ብትመለከቱ 2-1 የሆነ ውጤት አለው። ስለዚህ ለቪላ ይህን ያህል ቻንስ መፍቀድ የለብንም። የፈርስት ሃፍ ታክቲካሊ ራሱ ኡናይ ኤምሪ ፈርስት ሃፍን ተከላክሎ የተወሰኑ ብሬኮችን በማድረግ እድል ካገኘ እነሱን ለመጠቀም የሚሞክር ነገር ግን ፈርስት ሃፍን በመከላከል ቢዚ ሆኖ አሳልፎ ሰከንድ ሃፍ ላይ ግን ጨዋታውን ቀይሮ ፕሬስ ማድረግና ቻንሶችን ለመፍጠር ሲሞክር ልንመለከተው እንችላለን። which is normal። የባለፈው ጨዋታ ላይ አድርጎታል። የቸልሲ ጨዋታ ላይም ቸልሲ ለ1 ሰዓት የሚሆን የጨዋታው አጋጣሚ ላይ በጣም ብልጫ ወስደው ነበረ። ጨዋታውን መግደል የሚችሉበት ቻንስ ነበረ። እነሱ ያን ነገር ማድረግ ስላልቻሉ ዋጋ ከፍሏል። ሚካኤል አርቴታ ከቸልሲ ተማር። ሚካኤል አርቴታ እንደዚህ አይነት ቻንስ እዚህ ጨዋታ ላይ ዌስት ካደረግ ታይትል ቻሌንጁን ዌስት እንደማድረግ ነው የምቆጥረው። ምክንያቱም ይሄ 2 ሳምንት የሚመጡት ከዚህ ቀጥለው ራሱ የአርሰናል የሻምፒዮንነት መንገዱን የሚጠቁም ይሆናል። ሁለቱን አሳክተን የነገውን ጨዋታና የቀጣይ የሚመጣውን የሊቨርፑልን ጨዋታ ማሸነፍ ከቻለን ኦፍኮርስ አፋችንን ሞልተን እነዛ ያለፉት 3-4 ሳምንቶች የቻምፒዮን ቲምነት ባህሪ ያሳየንባቸው ነበረ።
ብዙ ጥሩም ሳንሆን ኦንጎሎች ተቆጥረውልን ከቆሙ ኳሶች ጎል አስቆጥረን ነጥብ ይዘን የወጣንባቸው ነው። እነዚህ ደግሞ ከዚህ በኋላ ደግሞ ስቴትመንት ዊን ነበሩ ብለን የምናወራው ይሆናል። ነገር ግን ደግሞ ውጤቱ በሌላ መንገድ ሆኖ ውጤት አተን ዋንጫውን ሌላ ቲም ያነሳው ጊዜ ደግሞ ኦፍኮርስ ያ ጊዜ ለካ ሳይን ነበር፣ ምልክት እየሰጠን ነበር ለካ ቲማችን ችግር ውስጥ እንዳለ ብለን የምናስበውበት ጊዜ ላይ ነው ያለ ነው። ሆፕፉሊ አርሰናል ይሄን ጨዋታ ማሸነፍ ይችላል። እሱን ዴፊኒትሊ አፌን ሞልቼ መናገር ትችላለሁ። ዲፌንሲቭ ላይ የጋብርኤል መመለስ ምን ያህል ኮንፈርት እንደሰጠኝ ነግሬያችኋለሁ። ስለዚህ ከረፍታፍ በፊት የምናገኛቸውን ቻንሶች በአግባቡ መጠቀም ከቻልን ከዚህ ጨዋታ ተገቢውን ውጤት ይዘን መውጣት እንችላለን ብዬ አስባለሁ። ውጤቱን ለመገመት እጅግ በጣም ቀላል ሊሆን ይችላል። ምክንያቱም በሁለቱም ክለቦች ያለፉት ውጤትን ከተመለከተን 2-1 ውጤቶች ይበዙባቸዋል። ይህን ጨዋታም 2-1 ብሎ መገመት ብልህነት ሊሆን ይችላል። ነገር ግን አይ ቲንክ በአርሰናል በኩል እጅግ በጣም የሚገርም የናፈቅነውን ባክፎር የመከላከል ጥበብ እንመለከታለን ብዬ አስባለሁ። መጠንቀቅ አለብን እያንዳንዱን ተጫዋች። ቪላ ደስ የሚለው ነገር እዚህ ጨዋታ ላይ 2 ወሳኝ ተጫዋቾቻቸውን የሚያገኙ አይሆኑም። እሱም የባለፈው ጨዋታ ላይ በኢብሪቼዜ ችላ ባይነት የመጀመሪያውን ጎል ያስቆጠረብን ካሽ አይኖርም ጨዋታው ላይ በ5 ቢጫ ፒክ ስላደረገ። እንዳም ሌላኛው የመሃል ሜዳ ታጋይ ተጫዋቻቸው ካማራም እዚህ ጨዋታ ላይ አይኖርም። ስለዚህ ቪላን የመበቀያው ሰዓት አሁን ነው። ግን ስቲል አስቶን ቪላን አክብረን መግባት አለብን ብዬ አስባለሁ። ወደ ስታርቲንግ ላይን አፓችን ስንሄድ ጨዋታውን የገመትኩት እኔ 2-0 ነው። የእናንተ ግምት ምን ይመስላል? ኮመንት ሴክሽን ላይ ያሳውቁኝ። ወደ ስታርቲንግ ላይን አፕ ስንሄድ የግብ ጠባቂ ቦታ ላይ ኦፍኮርስ ዳቪድ ራያ የባለፈው ሳምንት ሴቭ ራሱ ተመልሰን ዋንጫ ካነሳን ያ የዳቪድ ራያ ሴቭ ወሳኝ ነበረ ለዚህ ዋንጫ ብለን ምናነሳበት ያድርገው። አሜን በሉ አሜን። ኤንዌስ የቀኝ የመከላከል ክንፍ ቦታ ላይ አይ ዶንት ኖ ዩሊያን ቲምበር አሁን ለዚህ ጨዋታ ብቁ እንደሆነ፣ እኔ ግን ብቁ ሊሆን ይችላል ብዬ በማሰብ እሱን በቀኝ የመከላከል ክንፍ ቦታ አድርጌ የቀኝ የመሃል ቦታ ላይ ዊሊያም ሳሊባ ከናፈቀው የግራ ተጣማሪው ጋብርኤል ማጋሌዝ ጋር እንመለከታቸዋለን ብዬ አስባለሁ። የግራ ክንፍ ዊንግ ቦታ ላይም ካላፊዮሪ ይኖራል ለዚህ ጨዋታ ብዬ አስባለሁ። እንግዲህ 2 የመስመር ተጫዋቾቻችንን የባለፈው ጨዋታ ላይ አልተመለከትናቸውም ከብራይተን። እዚህ ጨዋታ ላይ ግን 2ቱም ፊት ሆኖ ይኖራሉ ብዬ በጎ ሀሳቤን አስባለሁ ማለት ነው። የመሃል ክፍል ቦታ ላይ ዙቢሜንዲን፣ ዴክላን ራይስ እና ኦዴጋርድን የማደርግ ይሆናል። ኦዴጋርድ የባለፈው ሳምንት ፐርፎርማንሱን እዚህ ጨዋታ ላይ መድገም ከቻለ ኦፍኮርስ የሆነ ነገር ከዚህ ጨዋታ ይዘን እንወጣለን ብዬ አስባለሁ። የዴክላን ራይስ ሚና ሳይረሳ የዴክላን ራይስ ባጫወትንበት ቦታ ሁሉ የማይነጥፍ ትግሉ ኢፈርቱ እጅግ በጣም ሊደነቅ ይገባል። ዙቢሜንዲም ጨዋታው ላይ ዛሬ ማሳየት መቻል አለበት። እዚህ ጨዋታ ላይ ዙቢሜንዲን እጠብቀዋለሁ በብዛት ትላልቅ ጨዋታዎች ላይ የመጥፋት ባህሪ ስለማይበት ማለት ነው። የፊት የማጥቃት ክፍል ቦታ ላይ በቀኝ የዊንግ ቦታ ላይ ቡካዮ ሳካን አደርጋለሁ። በግራ በኩል ደግሞ ትሮሳርድን አድርጌ የፊት ነምበር 9 ፖዚሽን ላይ ብዙዎቹ አሁንም በሱ ተስፋ ቆርጠው ሊሆኑ ይችላሉ። እኔ ግን ስቲል እዛው ላይ ሀሳቤ ላይ ነው ያለሁት። ቪክቶር ዮኬሬዝን ማሰለፍ ይሆናል። ከቤንች ተነስተው ጨዋታ መቀየር የሚችሉ ተጫዋቾች ምናልባትም ካይ ሃቨርትዝ እዚህ ጨዋታ ላይ ቤንች ላይ ልንመለከተው እንችላለን ብዬ አስባለሁ። ኤንዌይስ ለዛሬ የነበረን ርዕስ ይህን ይመስላል። ቪላን አከብረዋለሁ፣ ነገር ግን የነገን ጨዋታ ግን ማሸነፍ አለብን። ኦፍኮርስ ማሸነፍ አለብን። በቂ ጠንካራ ቲም አለን ይህን ጨዋታ ለማሸነፍ። ለዛሬ የነበረን ርዕስ ይህን ይመስላል። አም አውት ፒስ። Come on, you Gunners!